ተነስተልን እንዴት አላችሁ እንግዲህ ዛሬ አንድ መረጃ የመጣሁት ሚዲያ ላይ የተለያዩ ሀሳቦችን ያየው ነበርና እኔ ደግሞ እናንተ ያለበትን ሁኔታ አዳዲስ ነገሮችን መመልከት ስላለባችሁ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት አሉ የሉም የሚሉ ጥያቄዎች በጣም በስፋት እየወጡ ነውና በጣም እንደዚህ አይነት መረጃዎች በጦርነት ጊዜ የተለመዱ ናቸውና አንዳንድ ጉዳዮችን እዚህ ጋር ልንገራችሁ። ስለዚህ they say I am wet Netanyahu mocks days rumors while sipping coffee in a video. ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ responded directly to his days rumors ህይወታቸውን አጥተዋል የሚሉ መረጃዎች ወጣበት ሰዓት ሪሊዝ ኒው ቪዲዮ አዲስ ቪዲዮ ይፋ አድርጓል ከደቂቃዎች በፊት እንግዲህ intended show he was alive and continuing his dates ቡና እየጠጣ ነው በነገራችን ላይ የታዩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ these rumors creating online that he had been killed in Iranian strike appearing to video message where he joked about claims while sitting at a cafe. ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ቁጭ ብለው እየጠጡ ቡናቸውን ሲፕ እያደረጉ እየጠጡ በካፕ ቡናቸውን እየጠጡ አልሞትኩም አለው ስለዚህ በሚል ኔታንያሁ መቀለድ ቀልደውባቸዋል የሚል መረጃ እንደዚሁ ወጥቷል። አሁን ነው የወጣው ከቅርብ ደቂቃዎች በፊት ኢንዲያ ቱዴይ ነው ያወጣው። ስለዚህ አንዳንድ ነገሮችን እንደው ረጋ ብሎ ማሰብ የሚከታተሉትን ሰዎች የሚያዩን ሰዎች በብዙ መንገድ እንትን ማለት መረዳት ያስፈልገናል እና in this video message posted on X Netanyahu is seen ordering coffee and joking about the rumors. ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲቀልዱ ወይም ደግሞ አልሞትኩም ስለዚህ በቡና ጆኪንግ ባት ወይም ኮፊ እያዘዙ በህይወት አለውን እያሉ እንዲያውም እየቀለዱ ሲያዙ ታይተዋል እያሾፉ ነው የተባለውና referring to the force reports about his days he cubed I am dead for coffee using እንግዲህ common Hebrew expression that means loving something very much ያ ማለት እንግዲህ he cubed I'm dead for coffee በሂብሪው ንግግር እንደዚህ I'm dead for something I'm dead for coffee I'm dead for እንደዚህ ሲባል I'm obsessed ወይም ደግሞ common expression ነው I love something እንደማለት ነውና ኔታንያሁ በዚህ ልክ ነው በህይወት አሉ ለማለት ነው። anyway እንግዲህ I love my nation 2 days ህይወቴ እንግዲህ ህይወቴ እስከሚያልፍ ድረስ ነው አገሬን መውዳት praising his Israel have conduct themselves during the ongoing crisis የሚል መረጃ ነው። ኔታንያሁ laughs of 6 finger conspiracy በኤር አማካኝነት 6 ጣት አላቸው ተብሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በዛ ልክ የታዩበትን መጠን I'm sorry I'm okay የሚል መረጃ አጋርተዋልና እነዚህ ወደፊት ያለውን ነገር እንደው እንትን ብዬ ነገርኳችሁ ኔታንያሁ በአሁኑ ሰዓት ያልስላሉ ነውና Netanyahu also respond to another viral claim suggesting that at televised press conference he had alien network was using artificial intelligence በአርቲፊሻል ኢንተለጀንስ ነው ንግግር ያደረጉት የሚል መረጃ ነበር። እሱንም ዲስክሌም አድርገዋል። and widely circulated video showing with his fingers on one hand feeling speculation that the video was fake 6 ጣት አላቸው actually 6 ጣት አላቸው ተብሎ ነበር እንትን ሲል የነበረው መነጋገሪያው ነው እንግዲህ 6ኛ ሆኖ የተመለከቱትና anyway ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ በህይወት የሉም የተባሉበት ምክንያቶች እናንተ የምታውቋቸው ናቸው። ግን በትክክለኛ የሆነ መረጃ በትክክለኛው ሶርስ በትክክለኛው ምንጭ እንደዚህ አይነት ነገሮችን ማጣራት ያስፈልጋልና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁን ባለው ሁኔታ በተቀመጠው ነገር ሁሉ ህይወታቸው እንዳላለፈ ከጠቅላይ ሚኒስትሩ ቢሮ ወይም ደግሞ ከቤንያሚን ኔታንያሁ ቢሮ የሚወጡ መረጃዎች በግልጽ ይፋ አድርገዋል። ይሄ ውሸት ነው የሚል መረጃ አጋርተዋል። እንደዚህ አይነት ሁኔታዎች እንግዲህ ሰዎች ለምን እንደሚያጋሯቸው አላውቅም። ፕላስ ደግሞ እኔም እናንተን ኮንፈርም ላደርጋችሁ የመጣሁት ሜንስትሪሞቹ በዋናነት እነ ቢቢሲ እነ ሲኤንኤን እና አልጀዚራ ታይምስ ኦፍ እስራኤል ወይም ደግሞ በትክክለኛው መንገድ ፖለቲካሊ ኤንጌጅመንታቸው በተለያየ መንገድ ልክ የሆኑ ወይም ደግሞ ታማኝነታቸው ከፍ ያለ መረጃዎችን የሚሰጡ ተቋማትን የሚሰጡ the Washington Post, the Wall Street Journal የመሳሰሉትን ካላገኘው እኔ በሶሻል ሚዲያ እንትን ትርክት ውስጥ ለዚህ ነው በዚህ ሰዓት ላይ ትንሽ አስቸጋሪ ሁኔታዎችን ለይቶ ማየት ያስፈልጋል የሚባለውና በሶሻል ሚዲያ ወሬ
ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህይወታቸው አልፏል ልላችሁ አልችልም። ሰው ይሄኛውን ፕሩፍ ማድረግላችሁ ነገር ምንድን ነው? ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት አሉ የሉም ብትሉኝ በዚህ ሰዓት ድረስ ከጠቅላይ ሚኒስትሩ ቢሮ እንደተገኘው መረጃ አሉ ነው በህይወት። እንዴት በህይወታቸውን ሊያጡ ይችላሉ? አንዳንድ ጉዳዮች ጥቃት ተሰንዝሮባቸው እንደዛ ከሆነ መጀመሪያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ህይወታቸውን ከሚያጡ ይልቅ እስራኤል ካትዝ መከላከያ ሚኒስትሩ፣ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር የመሳሰሉ ትልቅ በዚህ ጦርነት ላይ ሚና ያላቸው መጀመሪያ እነሱ ነበሩ ማለቅ ያለባቸው። ፕላስ ደግሞ ኢራን ጥቃት የምትሰነዝርበትን አኳኋን የምታውቁት ነው እና ቀጥተኛ ሰጅል ተጠቅማለች። አሁን ቀጥተኛ የሚሳይል ጥቃት ነው የምታደርሰው እንጂ ጠቅላይ ሚኒስትሩ ባሉበት ቦታ ታርጌት የተደረገ ኢላማ ትፈጽማለች ወይ ማለት በአሁኑ ሰዓት እሷ ሁሉም ላይ ነው እየተዋጋች ያለችው። ብቸኛ ነች። ያገኘችውን እዚህም ካታርንም፣ ሳውዲ አረቢያንም፣ ዩናይትድ አረብ ኤሚሬቶችንም፣ የአሜሪካ ቤዞችንም ራሷን እስራኤልም የምትመታ ሀገር ናት እና ኔታንያሁ በዚህ ልክ እንዴት ነው ታርጌት እንደሚሆኑት? ፕላስ ደግሞ ኢራን ራሷ ምንድን ነው ያለችው? ኢራን ሁለቱን ምንጮች መውሰድ ትችላላችሁ። ኢራን አንድ ነገር ሰጥታለች። ኢራን በጠቅላይ ሚኒስትር ቤንያሚን ኔታንያሁን ፐርሲው አደርጋለሁ ለህይወታቸውን ለመቅጠፍ እሰራለሁ ብላለች። ስለዚህ እንደዛ ሆኖ ቢሆን ራሷ ኢራን ኮንፈርም ታደረገን ነበረ። ምንም እንኳን ኮንፈርም ለማድረግ አንዳንድ መረጃዎችን እዛው ገብቶ ማጣራት ብትፈልግም ቢያስገድዳትም እሷ ግን ያን ልትለን ትችላለች። አሁንም እንደዛ ማድረግ እፈልጋለሁ ነው ያለችው እንጂ ኢራን ገደልኩት አላለችም። ስለዚህ አንደኛ ኢራን ገደልኩት ባላለችበት፣ ሁለተኛ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታመዋል ወይስ አልታመሙም ወይም ደግሞ ጥቃት ደርሶባቸዋል ወይስ አልደረሰባቸውም የሚለውን ደግሞ የእስራኤል የመከላከያ ሚኒስትሩም አይዲኤፍም ሆነ ወይም ደግሞ በፖለቲካል ኤንጌጅመንቱ የእስራኤልን ፖለቲካ የሚቆጣጠረው የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይፋ ባላደረገበት ሁኔታ እኔ እናንተ በጣም ክሬዲብል ሰዎች ስለሆናችሁ እኔና አምናችሁ ብዙ ጊዜ ስለምትመጡ ማረጋግጥላችሁ ነገር እስካሁን ባለው ሁኔታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም አልሆኑም የሚል መረጃ ነው ያለው። ስለዚህ report that the Israeli Prime Minister Benjamin Netanyahu has been killed are false and have been dismissed by his office. Fake news, according to reports as of March 15, 2026. እንግዲህ ዛሬ እስከ የወጣ መረጃ ነው የወጣ ሪፖርት ነው። የጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት የሉም ወይም ተገለዋል የሚል መረጃ እየተጋራ ነው እና የጠቅላይ ሚኒስትሩ ቢሮ ይሄ ውሸት ነው የሚል ሀሳብ አጋርቷል። እና እኔ ይሄን ነው ልላችሁ የምችለው። ደግሞ ግዴታዬም ትክክለኛው መረጃ ከትልልቆች ሶርስ እኔ አልጀዚራ ካልዘገበው፣ ሲኤንኤን ካልዘገበው፣ ቢቢሲ ካልዘገበው፣ ዋሽንግተን ፖስት አርቲ ምናምን እንደዚህ ትልልቆቹ የዓለማችን ሚዲያዎች ካልዘገቡት ቲክቶከር አይቻል ነግራችሁ ጋይስ፣ የምሬን ነው የምነግራችሁ። በቲክቶከር ወይም ደግሞ በሆኑ ገጾች የሚጋራ መረጃን ልነግራችሁ አልፈልግም። ስለዚህ ዳትስ ዋይ እናንተም እኔን አምናችሁ የምትመጡት እኔም ደግሞ ለእናንተ ታማኝ መሆን ያለብኝ በዚህ ልክ ነው እንጂ ጀስት ሰምበዲ ተነስቶ እንደዚህ በጣም የሚያሳዝን ነገር ነው እና አንደኛ ለእኛም ብዙ ያለንን እንትን ነው የሚጠቁሙ። ስለዚህ ጠቅላይ ሚኒስትሩ ቢሮ ዲስክሌም ካረገ ኢራን ራሷ እገላችኋለሁ ወይም ደግሞ በዛ ልክ እሰራለሁ ካለች ኢራንም እስራኤልም በጉዳዩ ላይ የተለያየ መረጃ ካላወጡ እስራኤልም ገለዋል በህይወት አሉ ካለች ኢራንም ደግሞ በተለየ አጋጣሚ እሳቸውን ኢላማ ለማድረግ እጥላለሁ ካለች ይህ ሰውዬ ወይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ ማለት ነው። ሾርት ሰው እንግዲህ እኔ እንዳልኳችሁ የሆኑ ዝም ብሎ እዛችም የወጡ መረጃ አላጋራችሁም። ዳት ኢዝ ዋይ ኦፊሻል ስታተሳቸው ምንድን ነው የሚለውን ነው የምነግራችሁ። ኔታንያሁ's office confirmed he's safe and working debunking viral social media rumors. አሁን ያለው ሁኔታ ኦፊሻል ስታተሳቸው ምንድነው? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጤነኛ ናቸው፣ እየሰሩ ናቸው። ስለዚህ በሶሻል ሚዲያ የሚወራው ወይም ደግሞ የሚራገበው ጉዳይ ሁሉ ውሸት ነው የሚል ኦፊሻል የባለስልጣናቱ ስታተስ አለ። so we are in that way source of rumors እንዴት ነው የመጣው ወይም ደግሞ የዚህ የእንትኖቹ ያለመግባባቱ ጉዳይ ወይም ደግሞ በዚህ ጉዳይ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሉም አሉ የሚለው ጉዳይ እንዴት መጣ የሚለው ማየት ያስፈልጋል። ይሄኛው the false reports began circulating on social media following a video of ኔታንያሁ ንግግር ሲያደርጉ እንግዲህ ከትናንት ወዲያ ነው ንግግር ሲያደርጉ የታየው ምስል ተከትሎ ነው የተወሰኑት ስፔኩሌት ያደረጉት AI generated የሆነ ነው pointing to apparent likely distorted details in the footage ፉቴጆቹን ወይም ደግሞ ፎቶውን በመገጣጠም ወይም ደግሞ ፎቶውን
ዲስቶርት የሆነ ቪዲዮን በማምጣት ፕላስ ደግሞ ኔታንያሁ እዚህም እዛም የሌሉበትን ግን እንዳሉ አድርገው በኤአይ ጀነሬተር ሆነው ፋብሪኬት ተደርገው ንግግር እንዳደረጉ የሚሰጥ ነው እና ይሄኛው ስለዚህ እስካሁን ባለ ሁኔታ ፎልስ ክሌም ሰርኩሌቲንግ ኦን ሶሻል ሚዲያ በዛ ልክ ነው ከተባለን ምንም ምርጫ የለም። እንደዛ ነው የምናደርገው። ወይም ደግሞ እናንተም በተለያዩ ሚዲያዎች ስለጠይቃችሁኝ ነው በተለያዩ ፕላትፎርሞች። ስለዚህ ኔታንያሁ በዚህ ልክ ነው ያለው። ወዝ ጀነሬትድ በኤአይ መልክ እንዲናገር አድርገውት። በነገራችን ላይ ህይወታቸውን ቢያጡ ኖሮ እንግዲህ ያለ ኔታንያሁ እስራኤል አትቀጥልም የሚል አረዳድ ያላቸው አይመስለኝም የእስራኤል ፖለቲከኞች። እንዲያውም አሉ እኮ ከዚህ በፊት በእርግጥ የጋዛውን ጦርነት የሚቃወሙ በእርግጥ የኢራን ጦርነት የሚቃወሙ የቀድሞ ጠቅላይ ሚኒስትሮች እና ፖለቲካሊ በተለይም ደግሞ እንደነ ከነ ጌዲዮን ሳር በተናጠል ወይም ደግሞ በተለየ የሚሰሩ ከሊኩድ ፓርቲ በተቃራኒ የሚሰሩ ኃይሎች አሉና እሱን መመልከት ያስፈልጋል። ኮንቴክስቱ እንዴት መጣ ነው? This rumors surfaced during intense regional conflicts involving Israel, the US and Iran, with media reported that pursuing kill ኔታንያሁ ሚዲያዎቹ እንግዲህ ኔታንያሁን የመግደል ፍላጎት ብቻ ነው እንግዲህ ከዛ አንጻር ኢራን ፖለቲካዋን ቃኝታ እየሄደች እንደሆነ ነው የሚነገረው። ከዚህ በኋላ እኔ ኳሿቹ ወይም ደግሞ በዚህ ልክ ካልሆነ ሀሳቡ ኦፍኮርስ ሚዲያዎቹም ዲፕ ድራይቭ ላይ መስራት አለባቸው ማለት እና ጄዚራም ጥያቄ ውስጥ መግባት አለባቸው እና ቢቢሲ መግባት አለባቸው እና አሁን ላይ ማለት ነው። ሚስ ኢንፎርሜሽን ነው ያሉት እንግዲህ በዚህ ካራክተራይዝ ሰርች ኦንላይን ሚስ ኢንፎርሜሽን ዌዝ not the information above is based on reports as of the date of the search merge ዛሬ በወጣው እንግዲህ መረጃ ነው ይሄ የሆነው እና ኔታንያሁ alive update fact checking viral injured photos ቪዲዮ የሚሉ መረጃዎች እየወጡ ነው እና ኔታንያሁ እንግዲህ አሉ የሉም they say wet ኔታንያሁ mocks his days አንዳንድ ጉዳዮችን እዚህ ጋር ልንገራችሁ። ስለዚህ they say I am wet ኔታንያሁ mocks days rumors while sipping coffee in a video ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ responded directly to his days rumors ህይወታቸውን አጥተዋል የሚሉ መረጃዎች በወጣበት ሰዓት ሪሊዚንግ ኒው ቪዲዮ አዲስ ቪዲዮ ይፋ አድርጓል ከደቂቃዎች በፊት እንግዲህ intended show he was alive and continuing his ዴትስ ቡና እየጠጣ ነው። በነገራችን ላይ የታዩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዲስ mixed rumors circulating online that he had been killed in Iranian strike appearing to video message where he joked about claims while sitting at a cafe ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ቁጭ ብለው እየጠጡ ቡናቸውን ሲፕ እያደረጉ እየጠጡ በካፕ ቡናቸውን እየጠጡ አልሞትኩም አለው ስለዚህ በሚል ኔታንያሁ መቀለድ ቀልደውባቸዋል የሚል መረጃ እንደዚሁ ወጥቷል። አሁን ነው የወጣው ከቅርብ ደቂቃዎች በፊት ኢንዲያ ቱዴይ ነው ያወጣው። ስለዚህ አንዳንድ ነገሮችን እንደው ረጋ ብሎ ማሰብ የሚከታተሉትን ሰዎች የሚያዩን ሰዎች በብዙ መንገድ እንትን ማለት መረዳት ያስፈልገናል እና in this video message posted on X Netanyahu is seen ordering coffee and joking about the rumors ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲቀልዱ ወይም ደግሞ አልሞትኩም ስለዚህ በቡና ጆኪንግ ባት ወይም ኮፊ እያዘዙ በህይወት አለውን እያሉ እንዲያውም እየቀለዱ ሲያዙ ታይተዋል እያሾፉ ነው የተባለው እና referring to the false reports about his days he kept I am dead for coffee using እንግዲህ common Hebrew expression that means loving something very much ያ ማለት እንግዲህ he kept I'm dead for coffee በሂብሪው ንግግር እንደዚህ I'm dead for something I'm dead for coffee I'm dead for እንደዚህ ሲባል I'm obsessed ወይም ደግሞ common expression ነው I love something እንደማለት ነው እና ኔታንያሁ በዚህ ልክ ነው በህይወት አሉ ለማለት ነው። anyway እንግዲህ I love my nation 2 days ህይወቴ እንግዲህ ህይወቴ እስከሚያልፍ ድረስ ነው አገሬን መውዳት praising his Israel have conduct themselves during the ongoing crisis የሚል መረጃ ነው። ኔታንያሁ laughs of 6 finger conspiracy በኤአይ አማካኝነት 6 ጣት አላቸው ተብሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በዛ ልክ የታዩበትን መጠን
I'm sorry I'm okay የሚል መረጃ አጋርተዋል። እና እነዚህ ወደፊት ያለውን ነገር እንደው እንትን ብዬ የነገርኳችሁ ኔታንያሁ በአሁኑ ሰዓት ያን ስላሉ ነው። እና Netanyahu also respond to another viral claim suggesting that a televised press conference he held earlier in the week was using artificial intelligence. በአርቲፊሻል ኢንቴሊጀንስ ነው ንግግር ያደረጉት የሚል መረጃ ነበር። እሱንም ዲስክሌም አድርገዋል። and widely circulated video alleged Shori with his fingers on one hand feeling speculation that the video was fake. ስድስት ጣት አላቸው አክቹዋሊ ስድስት ጣት አላቸው ተብሎ ነበር እንትን ሲል የነበረው መነጋገሪያው ነው እንግዲህ ስድስተኛ ሆኖ የተመለከቱትና anyway ጠቅላይ ሚኒስትር ቤንያሚን ኔታንያሁ